አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የቻናሌ ቤተሰቦች አህለን ወሰህለን፣ ላይክ ሼር በማድረግ ቤተሰብ ያልሆናችሁ ቤተሰብ ሁኑ። እንደሚታወቀው የዳጣ ድራማ በጣም ተወዳጅ እና በጣም አስተማሪ ድራማ ነው። ከሁሉም እንግዲህ በጉጉት የምንጠብቀው እና በጣም አስተማሪ በጣም ተወዳጁ ድራማ ዳጣ ድራማ ነው ማለት ነው። እንደምታዩት እንግዲህ አቢጌል ከመፈታቷ ይልቅ ሌላ ወንጀል ፈጽማለች። ወንጀልም የፈጸመችው ምንድነው? እሷን እንግዲህ ቤት ይገባና ኤቢን ፍለጋ አርጁ ጓደኛውን ይዞ ይገባል ደረጀ በሌለበት ማለት ነው። ከዛም በኋላ እንግዲህ ናታን እንዴት እንደዚህ ታደርጋለህ? እንዴት ምንድነው ቤት የተፈጠረው ነገር? ሲመጡ ልጁን እንግዲህ አቢጌልን ቀርቦና አርጁ ሲይዛት ጓደኛው ደግሞ እንደዚሁም ተባብረው አቢጌልን ይዘው ለመሄድ ወይንም እሷ ምንም አታመጣም ብለው ይዘው ለመሄድ ነበር የገቡት። ደረጀ በሌለበት እናት በሌለችበት ሰው አለመኖሩን ሲያውቁ ቤት ገብተው እሷን ለመውሰድ ነበር የፈጸሙት ነገር። ቢሆንም አርጁ አልተሳካለትም። ይሁንና ግን ይሄ ነገር አርጁ ምንም ቢሆን ቤት መግባት የለበትም ነበር ማለት ነው። እና ይሄ በጣም ከባድ ነው እና ስለዚህ በጣም ያሳዝናል። በጣም ከባድ ነው። ለማናቸውም አርጁን አሁን ላይ ያው ናታንን ወቅቶታል ማለት ነው። አቢጌልን አድናለሁ ብሎ ይዞት ነበረ፣ ግን እሱ ስለያዘ አርጁን ጥሎታል። በቃ አርጁ እንዳለ ናታንን ወቀው። ከዛም በኋላ አርጁ ለራሱ አምልጦ ሲወጣ ናታንም እንግዲህ እንደዚህ ቀስ በማለት እና እነ ውሃ ከቤት እንዳይወጡ በማድረግ ሌላ ነገር እንዳይፈጠር እነ ውሃ ደግሞ ሰምተው ለእናት ለአባታቸው እንዳይናገሩ ነበር እያደረገ ያለው ናታን ማለት ነው። ሆኖም ግን አልተሳካም። ያው መጀመሪያውኑ አይታለች ማለት ነው። ውሃ ስላየች ሁሉን ነገር ስላየች እናገራለሁ ብላም ተናግራለች። ደግሞ ሌላ ነገር እንዳይፈጠር ውሃንም እንዳይመታት ተክላስ እንዳትወጡ ዛሬ ሁላችሁም ተክላስ እንዳትወጡ ብሎ ነበር ሄዶ የተናገረው ናታን። እንደዛውም ሆኖ እንግዲህ ውሃ ልታድብ አልቻለችም። አትቀመጥም፣ ተቀመጭ ቢላት ራሱ አትቀመጥም። ናታን ግን በሌለበት እንደዚህ መሆኑ በጣም ያሳዝናል። ኤቢ እኔ በቃ እሷ ምንድን ያለችው ምርመራው ላይ እንዲገኝ ልጁን እስቲ በወጉ አልሞተ ይሆናል እስቲ ዳብሰው እግሩንም በደንብ እያለች ነበር ያለችው። እና ስለዚህ እንዴት አንቺ እሱ ሞቷል እያልኩሽ እኔን እኔ እንደገደልኩት እንዲገኝ ነው እንደ ሀሳብሽ እያላት ነበር ያለው ናታን ማለት ነው። ምክንያቱም ናታን እሷን አድናለሁ ብሎ ነው ይኸው ለጉድ የደረሰበት እና እሱም የተወጋው። እሱ እንደተወጋ ቤተሰብም ሲመጣ አላዩም። ልጁ ብቻ እዛ ወርቆ ልጁ ሞቷል በማለት እና እኔ አልገደልኩትም ናታን ነው የገደለው እያለች ለእናቷ ስትናገር ነበር። እንግዲህ ማርቲም ደግሞ ይሄን አትርሺ፣ አሁን ለፖሊስ እደውላለሁ፣ እሱን ደውዬ ፖሊሱ ሲመጣ ግን እንዳለ ካሜራ ስላለ ያይሻል እና ናታን ነው ብለሽ እንደዚህም ማልፍሽ እንዳይመስልሽ፣ ስለዚህ አሁንም ቢሆን ጥፋቱ ያንቺ ነው የናታን አይደለም እያለች ማርቲ አስጠንቅቃታለች። ከዛ በኋላ ሊያስሩኝ ነው እና ሊያስሩኝ ነው እንዴ እያለች ነበር ያለችው። በጣም ተጨንቃለች ኤቢ። ወደ ውጭ መሄድ ያለብኝ እዚህ መቆየት የለብኝም፣ በተፈጠረው ነገር ራሷን ነፃ ለማውጣት እኔ እሄዳለሁ፣ እዛ አልቆይም እያለች ነበር። የት ነው የምትሄጂው? ምንድነው? አትሄጂም፣ የትም አትሄጂም እና በአንቺ ጥፋት አባትሽ ወይንም ናታን ሊታሰርልሽ አይችልም እያለች እንግዲህ እናትም ሆዷ ባይጨክን በጣም ግራ ገብቷታልና ማርቴም እያለች ያለችው አንቺ ልጅ ምን አደርግሻለሁ? እኔ በቃ አባቴ ሳይመጣ እኔ መሄድ ያለብኝ ላኩኝ፣ ወደ ውጭ መሄድ ያለብኝ ለማናቸውም ከአሁን በኋላ ወደዛ መሄድ ያለብኝ እያለች ነበር እየወሰነች ያለችው። ግን ማርቲ ተረጋጊ፣ አሁን ልትሄጂ አትችይም፣ አርፈሽ ተቀመጪ፣ አባትሽ በአንቺ ችግር ሊታሰርልሽ አይገባም፣ አንቺ ሲነግሩሽ አሰሚኝ፣ የአባትሽን ምክር አሰሚኝ፣ ምን ባደርግሽ ነው የሚሻለኝ እያለች እናትም ሆዷን ባይጨክንባት በጣም ተጨናንቃለች ማለት ነው። እና ደረጀም እንግዲህ ምን አደርጋለሁ እዚህ ሌላ ችግር እዚህ የሰው ህይወት ማጥፋት እንደው ምንድነው ማደርገው የምችለው ናታን ምን እናድርግ እያለ
እንግዲህ ደረጀም በጣም ያሳዝናል። ይሄ ማለት በጣም ከባድ ነው እና ጥፋት እያጠፋች ትገኛለች ማለት ነው። አሁንም ላይ ኤቢ ከጥፋት ወደኋላ አትልም። ቢመክራትም ያንንም ያን እንደነገሩ እናሳልፋለን መዋሸት አለብን እያለ ያንን የሰላምን ነገር ራሱ ኤቢ ዝም ብላ ነው ውሸቷን ነው ብለን እናሳልፈዋለን ብለው አንዱን ሲያልፉት አንዱ ይተካልና ስለዚህ እውነቱን መናገር ነበረበት ደረጀ። ማርቴ ሁሉንም ማወቅ አለባት እና ሰላምዬ እንዴት ያለ ወንድ ልጅ ወልዳለች ያንተ በቃ ምን አለ የኔ ቢሆን ብለህ ሳትመኝ አትቀርም። እንዴት ያለ ወንድ ልጅ ወልዳለች መሰለህ እያለችው ማርቴ በቃሽ ትንጣዝህ ሰላም እዚሁ እኛ ጋር መኖር አለባት እንጣና ስትል እንግዲህ ማርቴ አይሆንም እዛው አክስቷ ዘንድ እንትን ስባል እሷ አትፈልግም መምጣት ስትጠነክር ነው መምጣት የምፈልገው አልፋ ትቀመጥ እዛው እያለ ነበር። ያው ማርቴ ጉዷን አላወቀችም። ይሁንና እንግዲህ ኤቢ በጣም ተንኮሏ የላቀ ነው ያለው። አሁንም ቢሆን ተጥፋቷ ምንም ነገር አትታረምም እና በጣም የሚያሳዝን ነው። ያው ከሰላምዬ ጋር መታም ምን እያለቻት ነበረ እና ሴት ልጅ ወንድ ልጅ ተወለደልሽ ወንድም ተወለደልሽ አይደል የማታውቂ ነው የሚመስልሽ እያለቻት ነበር። ኤቢ ምን እያልሽ ነው እያልሽ አልገባኝም። አንቺ ለቀስ ሰላምን ሄደሽ አታያትም እንዴ ሄደሽ አያት እያለቻት ነበር ያለችው እና ስለዚህ እኔ አልሄድም አንቺ ለራስሽ ሂጂ እኔ አልሄድም በቃ ዝም በይ አሁን ለራሴ ጨንቆኛል። ምንድነው የተፈጠረው ነገር ኤቢ ለምን አልነግሪኝም በግልጹ ለምን አልነግሪኝም እያለቻት ነበር የምትገኘው እና አሁንም ቢሆን እንግዲህ ዳጣ ምንም ነገር የምታውቀው ጉዳይ የለም ምንድነው እየተፈጠረ ያለው ብላ ሰራተኛይቱን ጠይቃት ነበረ እና እኔ የማውቀው ጉዳይ የለም አዲስ ግን እዚህ መጥቶ ነበረ ምን እንደተፈጠረ የማውቀው ጉዳይ የለም ግን ሳስበው የተጎዳ ሰው ያለ ነው የሚመስለኝ እያለች ሰራተኛይቱም ለዳጣ እየነገረቻት ነበረ። ከሁሉም በላይ ደረጀ በጣም ተጨናንቋል። እዛ የልጁ ሀሳብ እዚህ ደግሞ እንደገና ሌላ ችግር ሲፈጠርበት ቤቴ ውስጥ ምን እየተካሄደ ነው ያለው እንደው እኔስ ምን ልሆን እያለ በጭንቀት እንትን ብሏል ማለት ነው። ይሄ በጣም ያሳዝናል። ምክንያቱም አንዱን ችግር ሳይወጣ ሌላ ችግር ሲፈጠርበት በነገራችን ላይ ይሄ ነገር ብዙ ነገሮችን ያስተምራል። ቤተሰብ ያለው ነገር ቤተሰብ ያለንን ነገር መስማት አለብን። እናት አባት ለኛ ምን ያክል ዋጋ እንደሚከፍሉ ያንን ሁሉ መረዳት ነው ያለብን ማለት ነው እና ጥፋት ማጥፋት የለብንም። አባታችን ለኛ ብሎ እንደሆነ በቃ ያ ምክር መስማት አለብን ብዬ ነው የማስበው እንደኔ። ይሄ ድራማ በጣም ያስተምራል። ምክንያቱም አባት እናት ያለቀሰበት መጨረሻው አያምርም። ስለዚህ ለሁሉም ነገር ትዕግስት ያስፈልጋል። በትዕግስት አባት እናት ምን አለን ለኛ ብለው ነው ለኛ ዝም ነው የሚለውን ማሰብና እንትን ማለት አለብን። ይሄ ድራማ እንደው በጣም ነው የሚያስተምረው። ስለዚህ ሁላችንም መማር አለብን። የእናት የአባት ትዕዛዝ መስማት አለብን። ለሁሉም ነገር ለሁሉም ጊዜ ያለው ግን ትዕግስት ያስፈልጋል። ያው ጥርጣሬዎቿ ሁሉም እውነት ቢሆንም ግን አቢጌል በጣም ታበዛዋለች። አባቷ እየተጨናነቀ የአባቷ ጭንቀት ምንም አይመስላትም እና እንደዚህ ብዙ ነገሮች ይፈጠራሉ። ግን የአባትን የእናትን ምክር አንዳንዴ መስማት አለብን። ምክንያቱም አባታችን ምን አስቦ ነው የሚለው ያሳስባል። ላይክ ሼር እያደረጋችሁ ሰላም አለይኩም።